ሰበር ዜና በመካከለኛው ምስራቅ ጦርነት እጅግ ከባድ የተባሉ ጥቃቶች ተፈጽመዋል። ኢራን በድጋሚ አሳዛኝ ዜና ሰምታለች። ዛሬም ወሳኝ አመራሯን በጦርነቱ ጥቃት አጥታለች። እንዲሁም በኢራንና እስራኤል በሁለቱም በኩል በተሰነዘረ ጥቃት በርካታ ሰዎች ሲገደሉ የኢራን የኬሚካል ፋብሪካም ተመቷል። ኢራን በበኩሏ በኩዌት በወሰደችው እርምጃ የአሜሪካ ወታደሮች ጉዳት ደርሶባቸዋል። በሌላ በኩል ኢራን አሜሪካ ያቀረበችውን የተኩስ አቁም እቅድ ውድቅ ስታደርግ ፕሬዝዳንት ትራምፕ በኢራን የጦር ወንጀል ለመፈጸም እየዛቱ ነው። ግጭቱም ቀጥሎ እየተባባሰ ነው። የመሰረተ ልማት ውድመትና የቁልፍ አመራሮች ግድያም ቀጥሏል። ጤና ይስጥልን ተመልካቾቻችን፣ አሁን የተሰሙ ሰበር መረጃዎችን አጠናክረን ይዘንላችሁ መጥተናል። ቀደም ሲል የሰማችሁትንና ሌሎችም ሰበር መረጃዎችን በዝርዝር ይዘናል። አብራችሁን ቆዩ። በቀጣይ ፈጣን እውነተኛና ሰበር መረጃዎችን ለማግኘት ቻናሉን ሰብስክራይብ በማድረግ የደወል ምልክቷን በመጫን ቤተሰብ ይሁኑ። ይህንን መረጃ ደግሞ ላይክ በማድረግ ቤተሰብነታችሁን አጠናክሩ። አሁን መረጃዎቹን በዝርዝር እንመለከታለን። እስከ መጨረሻው አብራችሁን ቆዩ። በቅድሚያ ኢራን አሜሪካ ያቀረበችውን የተኩስ አቁም እቅድ ውድቅ አደረገች። የኢራን ብሔራዊ መገናኛ ብዙሃን የሆነው ኢርና ቴህራን አሜሪካ ጦርነቱን ለማቆም ላቀረበችው ምክረ ሐሳብ ምላሽ መስጠቷን ዘገበ። እንደ ኢርና ዘገባ ከሆነ ኢራን የቀረበላትን የተኩስ አቁም ጥሪ በቋሚነት ጦርነቱን ማቆም አስፈላጊ ነው በሚል ውድቅ አድርጋለች። የዜና ወኪሉ ኢራን ለአሜሪካ ያቀረበችው ባለ 10 ነጥብ ምላሽ የተኩስ አቁሙን ውድቅ የሚያደርግና በቋሚነት ጦርነቱን ለማቆም ፍላጎት መኖር አለበት የሚል መሆኑንም ዘግቧል። ኢራን ለ5 ሳምንታት የዘለቀው ጦርነት ሙሉ በሙሉ እንዲቆም በመጠየቅ የሆርሙዝ ወሽመጥን እንድትከፍት የቀረበላትን የተኩስ አቁም ጥሪም ውድቅ አድርጋለች። ኢራን ለአሜሪካ በሰጠችው ምላሽ ውስጥ በቀጠናው ያለው ጦርነት እንዲቆም በሆርሙዝ የባህር ወሽመጥ ውስጥ ደህንነቱ የተጠበቀ መንገድን የሚያረጋግጥ አሰራር እንዲኖር እንዲሁም መልሶ ግንባታና ማዕቀቦችን ማንሳት እንዲካተቱ የሚሉ ፍላጎቶቿንም ዘርዝራለች። ኢርና የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ በተደጋጋሚ የጊዜ ገደብ በማራዘም ከቀድሞ ዛቻዎቻቸው ወደ ኋላ ማፈግፈጋቸውንም አክሎ ዘግቧል። ትራምፕ እስከ ማክሰኞ ዕለት ኢራን የሆርሙዝ ወሽመጥን የማትከፍት ከሆነ በቴህራን ላይ ሲኦል ይወርዳል ሲሉ ድልድዮችንና የኃይል ማመንጫዎችን እንደሚያጠቁም ዝተዋል። ፕሬዝዳንት ትራምፕ በኢራን የጦር ወንጀል እንደሚፈጽሙ እየዛቱ ነው። የአሜሪካ ፕሬዝዳንት ዶናልድ ትራምፕ በኢራን የሚገኙ የኤሌክትሪክ ኃይል ማመንጫዎችን፣ የነዳጅ ጉድጓዶችንና የውሃ ማጣሪያ ጣቢያዎችን እንደሚያጋዩም ዝተዋል። በዓለም አቀፍ ቃል ኪዳኖችና ስምምነቶች መሰረት እነዚህ ድርጊቶች የጦር ወንጀል ለመፈጸም እንደተሰነዘሩ ዛቻዎች ተደርገው ሊቆጠሩም ይችላሉ። የኢነርጂ መሰረተ ልማቶች ወታደራዊ ወይም መንግስታዊ አገልግሎት እንዳላቸው ክርክር ተነስቶ ቢሆንም እንኳን እንደዚህ አይነት ተቋማትን ሆነ ብሎ ማውደም በንጹሃን ዜጎች ህይወት ላይ የከፋ ተጽዕኖ ሊኖረው ይችላል። ሉዊስ ሞሬኖ አካምፖ አሜሪካም ሆነች ኢራን አባል ባልሆኑበት ዓለም አቀፍ የወንጀል ፍርድ ቤት መስራች ዋና አቃቢ ህግ ናቸው። እርሳቸው እንደሚናገሩት ትራምፕ የሚደበድቧቸው የኢራንን የኃይል ማመንጫዎች እንዲሁም ኢራንና እስራኤል ጥቃት የሚፈጽሙባቸው የኢነርጂ መሰረተ ልማቶች ህጋዊ የጥቃት ኢላማ ተደርገው አይቆጠሩም። ፍርድ ቤቱ ባወጣው የሮም ህግ መሰረት ሆነ ብሎ ጥቃቶችን ወታደራዊ ግብ ወደ ሌላቸው የሲቪል ተቋማት ማዞር የጦር ወንጀል መሆኑን ሞሬኖ አካምፖ አስረድተዋል። ትራምፕ ከዚህ ቀደም ዓለም አቀፍ ህግ እንደማያስፈልጋቸውና በራሳቸው ስነ ምግባር እንደሚመሩም ተናግረዋል። ባለፈው ሳምንት የዋይት ሀውስ ቃል አቀባይ ካሮላይን ሊቪት ይህ ጉዳይ የጦር ወንጀል ሊሆን የሚችል ስለመሆኑ በተጠየቁበት ወቅት ሀሳቡን ውድቅ አድርገዋል። በእርግጥም ይህ አስተዳደርና የአሜሪካ ጦር ኃይሎች ሁሌም ቢሆን የሚንቀሳቀሱት በህግ ውስጥ ሆነው ነው። ነገር ግን ፕሬዝዳንት ትራምፕ በኢራን ላይ የሚካሄደው የኤፒክ ፊውሪ ዘመቻን ግቦች ሙሉ ለሙሉ ለማሳካት የሚያደርጉትን ግስጋሴ አይገቱም። የኢራን አገዛዝ ከአስተዳደሩ ጋር ስምምነት እንደሚፈጽም ነው የሚጠብቁትም ብለዋል። የአብዮታዊ ዘቡ የደህንነት አዛዥ መገደላቸውን ኢራን አስታወቀች።
የኢራን እስላማዊ አብዮታዊ ዘብ የደህንነት አዛዡ ማጂድ ሀዴሚ መገደላቸውን በሀገሪቱ የዜና ማሰራጫዎች በኩል ባወጣው መግለጫ አስታወቀ። አብዮታዊ ዘቡ በመግለጫው የደህንነት አዛዡ መገደላቸውን ገልጾ እስራኤልና አሜሪካ ማጂድ ሀዴሚን ኢላማ በማድረግም ከሷል። እስራኤል ለኢራን አብዮታዊ ዘብ የደህንነት አዛዥ ግድያም ኃላፊነቱን ወስዳለች። የእስራኤል መከላከያ ኃይል በቴሌግራም ላይ ባወጣው የጽሑፍ መልእክት ግድያውን ለኢራን አብዮታዊ ዘብ ሌላ ከባድ ኪሳራም ብሎታል። ኢራን አብዛኛውን ጊዜ የከፍተኛ ባለስልጣኖቿን ግድያ ስታረጋግጥ የነበረ እስራኤልና አሜሪካ ግድያዎቹ መፈጸማቸውን ከገለጹ በኋላ የነበረ ቢሆንም አሁን ግን የአብዮታዊ ዘቡ አዛዥ ግድያን ቀድማ አሳውቃለች። ማጂድ ሀዴሚ ባለፈው ዓመት ሰኔ ወር በተካሄደው የኢራንና የእስራኤል የ12ቱ ቀናት ጦርነት ወቅት የተገደሉትን ሞሐመድ ካዚሜን ተክተው ሲሰሩ የነበሩም አዛዥ ናቸው። ማጂድ ሀዴሚ ባለፈው ጥር የተቀሰቀሰውን ኢራን ውስጥ በርካታ ሰዎች የተገደሉበትን ጸረ መንግስት ተቃውሞ የአሜሪካ ፕሬዝዳንት ዶናልድ ትራምፕን በማቀጣጠል ከሰዋቸውም ነበር። የደህንነት አዛዡ በተቃውሞ ወቅት የእስራኤል የሳይበር ስለላ ክፍልን ጨምሮ 10 የውጭ ሀገራት የደህንነት ተቋማት መላው ኢራንን ባዳረሰው እንቅስቃሴ ውስጥም ተሳትፈዋል ብለዋል። መቀመጫውን አሜሪካ ያደረገው የሰብአዊ መብቶች የዜና አገልግሎት በጥር ወሩ የኢራን መንግስት እርምጃ ቢያንስ 7000 ሰዎች መገደላቸውንም አስታውቋል። በኢራን መኖሪያ ህንፃ ላይ በተፈጸመ ጥቃት 13 ሰዎች ተገደሉ። በኢራን ዋና ከተማ ቴህራን አቅራቢያ በሚገኘው የባህሬስታን አውራጃ በተፈጸመ ጥቃት 13 ሰዎች መገደላቸውን ዋና አስተዳዳሪው ተናገሩ። ቢቢሲ ፐርሺያን ያወጣው ዘገባ እንደሚያሳየው ጥቃቱ የተፈጸመው በመኖሪያ አካባቢ ላይ መሆኑን ዋና አስተዳዳሪው ገልጸዋል። የተመታውን ህንጻ ፍርስራሽ የማስወገድ ስራ መቀጠሉን የጠቀሱት አስተዳዳሪው ቁጥራቸው ያልታወቀ ሰዎች ፍርስራሹ ስር ተቀብረው ሊሆን እንደሚችልም ጠቁመዋል። የፋርስ የዜና ወኪል በበኩሉ በዚሁ ከተማ በሚገኘው ቃሌሚር የተባለ አካባቢ ውስጥ የሚገኙ 2 መኖሪያ ቤቶች ኢላማ መደረጋቸውንም ዘግቧል። ቴህራን ውስጥ የሚገኙ የተለያዩ አካባቢዎች ትናንት ምሽትና ዛሬ ጠዋት ላይ የተለያዩ ጥቃቶችም ተፈጽመውባቸዋል። ቴህራን ውስጥ ሌላኛው ጥቃት የደረሰው በሻሪፍ የቴክኖሎጂ ዩኒቨርሲቲ ላይ ነው። የዩኒቨርሲቲው የቴክኖሎጂ ማዕከል ህንፃ እንዲሁም ትምህርት ተቋም ውስጥ የሚገኘው መስጊድም ጉዳት ደርሶባቸዋል። በማህበራዊ ሚዲያ የወጡ ፎቶዎች በዋና ከተማው ከሚገኘው የዩኒቨርሲቲው አካባቢም ጭስ ሲወጣ አሳይተዋል። ጦርነቱ ከተጀመረ ጊዜ አንስቶ የቴህራን ሳይንስና ቴክኖሎጂ ዩኒቨርሲቲ እንዲሁም ሻሂድ በሄሽቲ ዩኒቨርሲቲን ጨምሮ ኢራን ውስጥ የሚገኙ በርካታ የከፍተኛ ትምህርት ተቋማትም ጥቃት ተፈጽሞባቸዋል። ኢራን በኩዌት የአሜሪካ ወታደሮች ላይ ጥቃት መፈጸሟን አስታወቀች። ኢራን በኩዌት ከዚህ ቀደም የደረሰባቸውን ጥቃት በመሸሽ ወደ ቡቢያን ደሴት የተወሰዱ የአሜሪካ ወታደሮች ላይ ጥቃት መፈጸሟን አስታወቀች። የአሜሪካ ጦር ኩዌት ወደሚገኘው ቡቢያን ደሴት ከተወሰደ በኋላ የኢራን ሚሳኤል ኢላማ መሆኑን የቴህራን ባለስልጣናት በሀገሪቱ መገናኛ ብዙሃን ላይም ተናግረዋል። ሰኞ ዕለት የኢራን ካታም አልአንቢያ ዋና መስሪያ ቤት ቃል አቀባይ በቪዲዮ በሀገሪቱ መገናኛ ብዙሃን ላይ ባስተላለፉት መልእክት በደሴቲቱ ላይ የሚገኙ የሳተላይትና ጦር መሳሪያዎችን መምታታቸውንም ተናግረዋል። ቃል አቀባዩ ኢብራሂም ዞልፋቅሪ ጥቃቱን የፈጸሙት በድሮን በመታገዝ መሆኑን መግለጻቸውንም ሮይተርስ የዜና ወኪል ዘግቧል። አሜሪካ ወታደሮቿ ከዚህ ቀደም የነበሩበት አሪፍጃን የጦር ሰፈር በቴህራን ጥቃት ከደረሰበት በኋላ ወደ ደሴቲቱ ማዘዋወሯን ቃል አቀባዩ ጨምረው ተናግረዋል። ቡቢያን የኩዌት ትልቁ ደሴት ሲሆን በባህረ ሰላጤው ሰሜን ምስራቅ አቅጣጫ ላይም ይገኛል። ኢራን በኩዌት ላይ የሚሳኤል ጥቃት ከፈጸመች በኋላ በስብርባሪዎች 6 ሰዎች ጉዳት እንደደረሰባቸው የሀገሪቱ ጤና ሚኒስቴር ቀደም ሲልም አስታውቆ ነበር። ኢራን በእስራኤል ሃይፋ አካባቢ በፈጸመችው ጥቃት 4 ሰዎች ተገደሉ። የኢራን ሚሳኤል በሃይፋ በሚገኘው የመኖሪያ ቤት ላይ ወድቆ 4 ሰዎች መግደሉ ተገለጸ። የጸጥታ አካላት ቦምቡ ከወደቀ በኋላ ባለመፈንዳቱ የህይወት አድን ሰራተኞችን ጥረት አስቸጋሪ አድርጎት እንደነበረም ገልጸዋል። እንደ የእስራኤል ባለስልጣናት ገለጻ በጥቃቱ የተመታው ቤት ውስጥ የነበሩ 4 ሰዎችን ለማውጣት የጎረቤት ግድግዳን መሰርሰርም አስፈልጎ
ነበር። ጥቃቱ ከደረሰበት ህንፃ ማዶ የምትኖረው ሞር ባረል የእስራኤል በርካታ የአየር መቃወሚያዎች እያሉ እንኳን የኢራንን የሚሳኤል ጥቃት እየሰጉ መኖር በአደጋ የታጀበ ነው፣ ምናልባት ደህንነት የተጠበቀ ወይንም በማንኛውም ሰከንዶች ለአደጋ እንደመጋለጥ ያለ የህይወት ቁማር ነው ብላለች። እስራኤል የቴህራንን ባላስቲክ ሚሳኤል መምታት በመቻሏ ውጤታማ እንደሆነች ብትገልጽም ኢራን ግን ኢላማ የምታደርገው የእስራኤልን የደህንነት ስሜት ነው ሲሉም ነዋሪዎቿ በምሬት ይናገራሉ። ያንን ደግሞ አንድ ህንፃ ላይ በሚፈጸም ጥቃት መምታት ይቻላል ሲሉ ነዋሪዎቹ ስጋታቸውን ገልጸዋል። እስራኤል የኢራን ቁልፍ ፔትሮኬሚካል ፋብሪካን መደብደቧን አስታወቀች። የእስራኤል መከላከያ ሚኒስቴር ኢዝራኤል ካትዝ በኢራን የፔትሮኬሚካል ማምረቻ ፋብሪካ ላይ ድብደባ መፈጸሙን ገለጹ። ሚኒስትሩ አክለውም ጦሩ በሙሉ ኃይሉ የኢራን መሰረተ ልማቶች ላይ ጥቃት መፈጸሙን እንዲቀጥል ታዟል ብለዋል። የእስራኤል መከላከያ በኢራን ግዙፉ የሆነውንና በአሳሉያ የሚገኘውን የፔትሮኬሚካል ፋብሪካ ላይ ከባድ ጥቃት ፈጽሟልም ብለዋል። ባለፈው ሳምንት በተመሳሳይ መልኩ በሌላ ፋብሪካ ላይ ጥቃት መፈጸሙንም ጨምረው ገልጸዋል። ለኢራን የፔትሮኬሚካል የውጭ ንግድ በጥምረት 85 በመቶ አስተዋጽኦ የሚያደርጉት ሁለቱ ፋብሪካዎች ከጥቅም ውጪ ተደርገዋል። ስለዚህ አገልግሎት አይሰጡም ሲሉ በመግለጫቸው ላይም ተናግረዋል። ካትዝ አክለውም በአሳሉያ የሚገኘው ፋብሪካ የሀገሪቱን ግማሽ የፔትሮኬሚካል ምርቶች የሚያመርት ነበርም ብለዋል። ታስኒም የዜና ወኪል በበኩሉ ሁለት የፔትሮኬሚካል ኩባንያዎች ላይ ጥቃት መፈጸሙንም ዘግቧል። ካትዝ የኢራን ፔትሮኬሚካል ፋብሪካ ላይ ጥቃት መፈጸሟን የገለጹት የፋርስ የዜና ወኪል በአሳሉያ ከሚገኘው በሳውዝ ፓርስ ፔትሮኬሚካል ፋብሪካ ብዙ ፍንዳታዎች መሰማታቸውን ከዘገበ በኋላ ነው። ውድ ተመልካቾቻችን ለሰዓቱ የተሰሙ ሰበር መረጃዎች ወደ እናንተ ያደረስናቸው ናቸው። በሌላ መረጃ እስከምንገናኝ ቸር ቆዩልን። ሰላም ለዓለማችን ይሁን።